እንግዲህ ወደ ዋይት ሃውስ ከመድረሳቸው ከረዥም ጊዜ በፊት የአንድ ወጣት ጉዞ ነበር። የማንነት፣ የዓላማና በጣም ያልተለመደ መንገድ ፍለጋ። እናም ዛሬ የምንዳስሰው ባራክ ኦባማ ቃል የተገባላት ምድር በሚለው መጽሐፋቸው ላይ እንደጻፉት ያው ወደ ሥልጣን ከመምጣታቸው በፊት ያሳለፋቸውን ወሳኝ ዓመታት ነው። እሺ፣ የዚህን ጉዞ ትርጉም በትክክል ለመረዳት የሚገርመው ነገር መጀመሪያ ወደ መጨረሻው መሄድ አለብን። ታሪኩ የሚጀምረው የት ነው? በፕሬዝደንትነታቸው ከፍታ ላይ። እንግዲህ አስቡት፣ ኦባማ የዓለምን ሸክም በትከሻቸው ላይ ተሸክመው የነበሩበትን ወቅት ማለቴ ነው። ኦባማ እዚህ ጋር ታሪካቸውን የሚጀምሩት በሆነ ትልቅ የፖሊሲ ውሳኔ አይደለም፣ በጭራሽ። ይልቁንስ በጸጥታ ቢያደርጉት የእግር ጉዞ ነው። በየቀኑ በሚያደርጉት በዚህ ጉዞ ነው የቢሮውን ታሪካዊ ክብደትና የኃላፊነቱን ጥልቀት የሚያስተላስሉት። እናም ይህ ዋና ጥያቄ፣ መላውን ታሪክ የሚቀርጸው ይህ ነው። እንዴት ብለው ነው ወደዚህ ቦታ ሊደርስ የቻሉት? እንግዲህ ይህንን ጥያቄ ለመመለስ ከዋይት ሃውስ የሥልጣን ኮሪዶሮች መውጣት አለብን። በጣም ሩቅ ወደሆነ ቦታ መጓዝ አለብን። ወዴት? ወደ ያልተለመደው የልጅነት አስተዳደጋቸው። ቤተሰባቸው እኮ ከፖለቲካ በጣም የራቀ ነበር። አያቶቻቸው በተግባራዊ አስተሳሰብ እና በጤናማ ልቦና የሚያምኑ አይነት ሰዎች ነበሩ። እናታቸው ደግሞ እሷማ ስለ ዓለም ጥልቅ የሆነ የሞራል ስሜት እና የማያልቅ የማወቅ ጉጉት በውስጣቸው ቀርጻለች። ያው የእናታቸው ትምህርት ፖለቲካዊ አልነበረም በፍጹም። ይልቁንስ በጣም ግላዊ ነበር። እናም ይሄ የሞራል መሠረት ነው። ከማንኛውም የምርጫ ቅስቀሳ ከረጅም ጊዜ በፊት የዓለም አመለካከታቸውን የቀረጸው። እናም ይሄ አስተዳደግ ለማንነትና ለመኖሪያ ቦታ ጥልቅ የሆነ ውስጣዊ ፍለጋ ውስጥ ከተታቸው። ያው በተለያዩ ዓለማት መሃል የተሰቀሉ ያህል ነበር የሚሰማቸው። በዘር፣ በመደብ፣ በባህል መሃል የትኛውም ቦታ ላይ ሙሉ በሙሉ ስር እንዳልሰደዱ እንደዛ ነበር የሚሰማቸው። ይህ የባይተዋርነት ስሜት እና ደግሞ ይህ የተበታተነ የሚመስል ሕይወታቸውን አንድ ላይ ማሰባሰብ ጥልቅ ፍላጎት የጉዟቸው ዋነኛ አንቀሳቃሽ ኃይል ነበር ማለት ይቻላል። መሸሸጊያ ያገኙት የት ነበር? በመጽሐፍት ውስጥ። መነሳሻስ? በማኅበራዊ ንቅናቄዎች ታሪክ ውስጥ። እንግዲህ እዛ ውስጥ ነው ሥልጣን የሚገኘው ሌሎችን በማሳነስ ሳይሆን ከፍ በማድረግ መሆኑን የተረዱበትን መንገድ የተመለከቱት። እና ምንም እንኳን በዘመኑ ተስፋ አስቆራጭ ሁኔታዎች ቢኖሩም በአሜሪካ መሠረታዊ እሳቤዎች ላይ ግን ጽኑ እምነት ነበራቸው። አንድ ግን እሳቸውን ሙሉ በሙሉ የምትገልጽ አሜሪካ እንደምትኖር ያምኑ ነበር። እንግዲህ እነዚህ በጽንሰ ሐሳብ ደረጃ የያዟቸው እምነቶች በቺካጎ ጎዳናዎች ላይ በእውነተኛው ዓለም ሊፈተኑ ነበር። እዚያ ነው እንግዲህ የማኅበረሰብ አደራጅ ሆኖ መሥራት የጀመሩት። በቺካጎ ያሳለፉት ጊዜ ማለት በጣም ወሳኝ ትምህርት ነበር። ከሐሳባቸው ዓለም አውጥቶ ወደ ተግባራዊና በሰው ተኮር ማኅበራዊ ለውጥ ሥራ ውስጥ እንዲገቡ ነው ያስገደዳቸው። ስለዚህ ቺካጎ ከሁሉም በላይ 3 ወሳኝ ነገሮችን ነው የሰጠቻቸው። አንደኛ የማኅበረሰብ ስሜት፣ ሁለተኛ የጠራ ዓላማ እና ሦስተኛ ደግሞ ከሥርዓት ውጭ ሆኖ መሥራት ያለውን ኃይልና ደግሞ ገደቡን ጭምር በጥልቀት እንዲረዱ አድርጓቸዋል። በሕይወታቸው ውስጥ ወሳኝና መረጋጋትን የሚሰጥ ኃይል ያገኙትም እዛው ቺካጎ ነበር። ይህም ሚሼል ሮቢንሰን የምትባል ወጣት ጠበቃ ነበረች። ሚሼል የሐሳብ አጋራቸው ብቻ አልነበረችም። በፍጹም የእሳቸውን ሐሳባዊነት በተግባራዊ እውነታ ትመዝን ነበር። መሠረታዊ እሴቶቻቸውን እየተጋራች፣ በተመሳሳይ ሰዓት ደግሞ አመለካከታቸውን ትሞግት ነበር። እናም እርስ በርሳቸው ፍጹም ነበር የሚደጋገፉት። እንዴት መሰላችሁ? የእሷ መሬት ላይ የቆመ አስተሳሰብና ጤናማ ልቦና ለእሳቸው ታላቅ ምኞት እንደ መልህቅ ሆኖ ያገለግላል። የእሳቸው ጀብደኛ መንፈስ ደግሞ በበኩሉ የእሷን ዓለም እንደሚያሰፋ ቃል ይገባል። እና በሚሼል ጥንቃቄ የተሞላበት ድጋፍ አማካኝነት ለመጀመሪያ ጊዜ ለምርጫ ለመወዳደር ወሰኑ። ለምን? ለክልል ሰኔት መቀመጫ። ይሄ ወደ ፖለቲካው ዓለም የገቡበት የመጀመሪያው ዘመቻ በታላላቅ አነቃቂ ንግግሮች የተሞላ አልነበረም በፍጹም። ይልቁንስ የፖለቲካን የተዘበራረቀ፣ በሞራል የተወሳሰበ እና አንዳንዴም ጨካኝ እውነታን የተማሩበት ከባድ ትምህርት ነበር። ይህ ወቅት ማለት ነው በፖለቲካዊ ተንኮል ላይ በጣም ከባድ ትምህርት ነበር። በሐሳባዊነት እና በማሸነፍ ፍላጎት መካከል ከባድ ምርጫ እንዲያደርጉ ያስገድዳቸው ወቅት ነበር። እንግዲህ ይሄ የመጀመሪያውና በጣም አድካሚ ዘመቻው እሳቤዎቻቸውን ፈትኖታል። ነገር ግን ሲመራቸው የነበረውን ዋና እምነት ግን ሊያጠፋው አልቻለም። ይህ ሁሉ ፈተና መጥቶም
የመጽሐፉ ዋና ጭብጥ የሆነው እምነታቸው ሳይናወጥ ነው የቀረው። ይህ እምነት ምንድን ነው? በአሜሪካ የዲሞክራሲ ሙከራ ላይ የነበራቸው ጽኑ እምነት ነው። እናም በመጨረሻ መጽሐፉን የሚደመድሙት ወደ ኋላ በመመልከት አይደለም። ይልቁንስ የአሜሪካን ነባራዊ ሁኔታ ከከፍተኛ እሳቤዎቿ ጋር ለማጣጣም የሚደረገውን የረዥም ጊዜ ትግል እንዲቀጥሉ ለቀጣዩ ትውልድ ጥሪ በማቅረብ ነው። የተሻለች ዓለምን የመፍጠር ኃላፊነትን በማስተላለፍ ማለት ነው።